ሰላም ጤና ይስጥልም ተረጋግኘት እንደሆነ ቢናገርም አሁንም ባለው ሁኔታ ግን አብርሃምን ተመልሶ ከሩታ ጋር ይሆናል ማለት ደግሞ ዘበት ነው። ሌላው ልባችንን ደግሞ የሰበረው ነገር የሩታ ሁኔታ ነው። ሁላችንም እንደምናውቃት ሩታ የተረጋጋችና መልካም ስብዕና ያላት ልጅ ነበረች። ግን አሁን በዳኒና በሜሪ ተጽዕኖ ውስጥ ወድቃ ስብዕናዋን ሲቀየር እያየን ነው። ሰዎችን የማብሸቅና የመሳለቅ ደረጃ ላይ ደርሳለች። እዚህ ጋር የሩታ ቤተሰቦች የት ናቸው ብለን ማለት እንፈልጋለን። ልጃቸው አይናቸው እያየ ገደል ውስጥ እየገባች ነው። እነዚህ ሁለት ሰዎች ህይወቷን እያመሰቃቀሉባት መሆኑን እያያችሁ ለምን ዝም ትላላችሁ? ወደ ሩታ ቀረብ ብላችሁ ብትመክሯትና ከነዚህ ሰዎች በተለይም መልካም ነው ብለን እናስባለን። አብዛኛው የነበሩ ደጋፊዎቿም እሷ ወደ መቃወም ደርሰዋል። እኛንም ጨምሮ ያው ብዙ ነገር እያየን ስለነበረም እያየንም ስለሆነ ብዙ ነገር ነው ወደ ተቃውሞ እየገባ ይገኛል። እናም ዋናውና አስደንጋጩ ክስተት ግን ሄርሜላ ላይ እየደረሰው ነው። ዳኒ የሄርሜላ ስልክ በትግል ቀምቷታል። ሄርሜላ ከሀገር እንድትወጣ ትዕዛዝ እስከ መስጠት ደርሷል። ይህ ድርጊት ሆነ ተብሎ በአብርሃምን ለማናደድና ወደ ጸብ ለመግባት የተደረገ ስራ ነው ብለን እናምናለን። እንደዚህ አይነት ነገር ባይደረግም ጥሩ ነው ብለን ነበር የምናምነው። አብርሃም ንቆ ስለተዋቸው ብቻ እንዲህ አይነት ድርጊት መፈጸማቸው ተገቢ አይደለም። አሁንም ጥያቄው የአብርሃም ምላሽ ምን ሊሆን ይችላል የሚለው ነው። የሚወዱት እስቲ ምን ይፈጥራሉ? ችግሩስ ምንድነው? ሄርሜላስ እንዴት ሲያደርጓት አብርሃምን ዝም ይላል ተብሎ አይታሰብም። እስቲ የህግ አካላት ቢሆኑም እንደዚህ አይነት ከልክ ያለፈ ድርጊት የሚፈጽሙ ሰዎችን ምን ይላሉ የሚለውን እስቲ ተገቢ ነውስ የሚለውን እንመለከታለን። እናንተስ እዚህ ጋር ምን ትላላችሁ? የሚያደርጉት ነገር በአጠቃላይ እኔ ትክክል አይደለም። ከሩታ ጀምሮ ሩታ ናት ይሄን ሁሉ ለነሱም ቦታ ሰጣ ነገሮች እንዲበላሹ መሄን ያክል ደረጃም እንዲሄድ ያደረገች ያላችሁ ሩታ ስለሆነች ሩታ ናት። አሁን ሩታ ነገሮችን በሰላም ለማካሄድ ነገሮች ወደ ሰላም መንገድ ለመውሰድ ከመምራት ይልቅ ነገሮችን ይበልጥ ያወሳሰበችና ያን እነሱ ሲሳለቁ ከነሱ ጋር አብራ በመሳለቅ በማንጓጠጥ ብዙ ነገር የሷም እየተቀየረች ይገኛል። ይሄ የሷ ማንነትን ባህሪም አይደለም፣ ከድሮ ጀምሮ የምናየው ነገር ነው። የሩታን ባህሪ ማናችንም የምናውቀው ነው። ለሰው አዛኝ አስተዋይና በቃ ሁሉ ነገር ተደርታ የምትናገር ልጅ ነበረች። አሁን ግን ሙሉ በሙሉ ተቀይራለች ማለት ይቻላል። እንደዚህ ደግሞ ያደረጓት የዳኒና ሜሪ ናቸው። ከዚህ ፊትም ብዙ ቪዲዮዎች ላይ አይተናል። እነሱ የገቡበት ቦታ ላይ በአጠቃላይ የዛን ሰው ባህሪ እንዴት አድርጎ እንደሚቀይሩ ይቀይራሉ። ነገሮቹ ወዳልተገባና ወደማያምር ሁኔታ ያመራል ብለን ያየን ነው የምንገኘው። ብዙ ነገሮችን አይተናል። በዚህ ሳምንቶች ውስጥ ራሱ ብዙ ነገሮች ተፈጥረዋል። እናንተስ ሀሳባችሁ ምንድን ነው የሚለውን ተቋሙ ሳይሆን ለሷ ጠቃሚ ነው የምትሉትን ሀሳብ አስተያየት ብትሰጡና ሀሳብ አስተያየታችሁ ደግሞ ለሷም ለኛም ደግሞ ይሄን ትክክል ነው ትክክል አይደለም የሚለውን ሀሳባችሁን አጋሩን። እንግዲህ ክብራን ተመልካቾቻችን በእነዚህ ሰዎች መካከል ያለ ውጥረት እያየን መተናል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሩታስ ከዳኒ መለየት አለባት? አብርሃምስ ምን አይነት አጸፋ እርምጃ መውሰድ አለበት? ሀሳባችሁን በኮሜንት ላይ አስፍሩልን። ቪዲዮ ሼር ማድረጋችሁ እንዳትረሱ። ስላዳመጣችሁን እናመሰግናለን። በሌላ ቪዲዮ እስክንገናኝ ቻው፣ ደህና ቆዩኝ።